ሱረቱል ኢኽላስን አምኖ የቀራት ሰው ሱረቱል ኢኽላስን ከልቡ ተቀብሎ ያነበባትን ሰው ከሽርክ ታድነዋለች ከሽርክ ታጠራዋለች إذا قرأها معتقدا ما دلت عليه سورة الإخلاص متملاكتوننا يمتتقومون ነገር በልቡ አምኖ ከቀራና ካነበባት አንባቢውን ግለሰብ ከሽርክ ስለምታጸዳው አላህ ዘንድ የሚመጣው ልጅ የሚባል ነገር የለም ቁርአን ወደዚህ ምድር የወረደበት ወደ ነብያችን አለይሂ ሰላቱ ወሰለም ልብም የተሰጠበት አንደኛው ምክንያት አርራህማን ልጅን ይዟል ወልዷል ለሚሉ ሰዎችን ከወዲሁ ለማስጠንቀቅ ነው ነገ የቂያም ቀን የሚጠብቃቸው ቅጣት ስላለ ተውበት አድርጉ ብሎ ለማስተማር ነው ይህንንም ጌታ አላህ በቃሉ እንደተናገረው ሱረቱል ካህፍ ቁጥር 4 ላይ ቁርአን ለምን እንደወረደ ሲናገር وينذر الذين قالوا اتخذ الله ولدا እነዚያ አላህ ልጅን ይዟል ወልዷል ያሉ ሰዎችን ያስጠነቅቅበት ዘንድ አወረደው ይላል ተጠንቀቁ ይህ ንግግር የክህደት ንግግር ነው ይላል وأنه تعالى جد ربنا ما اتخذ صاحبة ولا ولدا ጌታችን በዚህ አየት ላይ ስለነሱ ሲነግረን ምን አለ وأنه تعالى جد ربنا እነሆ የጌታችን ክብር ከፍ አለ ما اتخذ صاحبة ولا ولدا ሚስትንም ልጅንም አልያዘም በማለት ተናገሩ በጌታቸው ካመኑ በኋላ ለአላህ እጅ የሰጡ ሙስሊም መሆናቸውን ከገለጹ በኋላ አላህ ሚስትንም ልጅንም ከመያዝ የጠራ አምላክ መሆኑን ገለጹ ስለዚህ አላህ አልወለደም አልተወለደም أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وعلى آله وصحبه وسلم أجمعين أما بعد فسلام الله عليكم ورحمته وبركاته ወደና የተከበራችሁ ሙስሊም ወንድሞቼና እህቶቼ እንደምን ሰነበታችሁ እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ አልহামዱሊላህ እኔ በጣም ደህና ነኝ ያው ከመጥፋት በስተቀር አንዳንድ ነገሮች አልመቸ ሲሉ መጥፋት ግድ ነው አልহামዱሊላህ አሁንም የአላህ ፍቃዱ ሆኖ ተገናኝተናል ዛሬ አላህ ፍቃዱ ከሆነ ከሱረቱል ኢኽላስ ጋራ የተወሰነ ቆይታ እናደርጋለን ኢንሻአላህ አላህ ጊዜውን በረካ ያድርግልን ሰምተን በአግባቡ የምንረዳ በሰማነው ነገር ደግሞ ራሳችንን የምንጠቅም ሌሎችንም የምንጠቅም ያድርገን ተጠቅሞ ሌሎችን መጥቀም መልካም ነገር ነውና ማለት ነው ይሰማችኋል ብዬ ያው ተስፋ አደርጋለሁ ስለ ሱረቱል ኢኽላስ የተወሰነ ቆይታ እናደርጋለን ይህ ሱራ ከሚጠራባቸው ስሞቹ መካከል አንዱና ዋነኛው ስሙ ሱረቱል ኢኽላስ ተብሎ ይጠራል የማጥራት ሱራ ማለት ነው ወይም ኢኽላስ ማለት መነጠልና ለብቻ ማድረግ ለምንድነው ሱረቱል ኢኽላስ የተባለችው በዚህ ስያሜ ለምን ተሰየመች ወደሚለው ስንገባ الشيخ محمد بن صالح الأثيمين رحمه الله ملاشن يسطونال فتاوى نور على الدرب لاي ጥያቄ ተጠይቀው የሰጡት ምላሽ ነው وسميت سورة الإخلاص لأمرين لالو سورة الإخلاص تبلا يتسيمتشو لهولت نقرنو الأمر الأول يمجمريو لالو عندنيو أن الله أخلصها لنفسه الله لراسو بتشا سلا درقات لراسو بتشا سلنت ألاتنا لالو
ምን ማለት ነው ይሄ? فليس فيها إلا الكلام عن الله سبحانه وتعالى በውስጧ በሱራው ውስጥ የተካተቱት አራቱም አያቶች አራቱም አንቀጾች ስለ አላህ እንጂ ስለ ማንም አይናገሩ። ያዘሉት መልእክት የጌታ አላህን ማንነት መግለጽና ማብራራት ነው። እንደ ሌሎች ሱራዎች ስለ ነቢያት ወይ ስለ መላእክት ወይ ስለ ሷሊሆች ወይንም ስለ ጂኒ ስለ እንስሳትና ስለ ሌላ ፍጥረታት የሚናገር ነገር የለውም። አየቱ ጀምሮ እስኪጨርስ ድረስ ስለ አላህ ብቻ ስለሆነ የሚናገረው ጌታችን አላህ أخلصها لنفسه ለራሱ ስላደረጋት ነው። فليس فيها إلا الكلام عن الله سبحانه وتعالى وصفاته ስለ አላህ ነው ሱራዋ የምትናገረው፣ ስለ አላህ ባህሪ ነው የምትገልጸው። በዚህም ሰበብ ሱረቱል ኢኽላስ ተብላ ተሰይማለች ማለት ነው። والثاني ሁለተኛው ደግሞ ምንድነው? ሌላው ሰበቡ أنها تخلص قائلها من الشرك ሱረቱል ኢኽላስን አምኖ የቀራት ሰው ሱረቱል ኢኽላስን ከልቡ ተቀብሎ ያነበባትን ሰው ከሽርክ ታድነዋለች፣ ከሽርክ ታጠራዋለች። إذا قرأها معتقدا ما دلت عليه ሱረቱል ኢኽላስ የምታመላክተውንና የምትጠቁመውን ነገር በልቡ አምኖ ከቀራና ካነበባት አንባቢውን ግለሰብ ከሽርክ ስለምታጸዳው ስለምታነጻው ሱረቱል ኢኽላስ የማጥራት ሱራ ተብላ ተሰይማለች ይላሉ። ይሄን ሱራ በተወሰነ መልኩ እንመለከተዋለን ማለት ነው። ወደ ሱራው ገብተን ያው ትርጓሜውን ከመመልከታችን በፊት በሁለተኛ ደረጃ ደግሞ ፈዳኢሉሃ የሱራውን ደረጃ እንመልከት። ሱረቱል ኢኽላስ ብዙ ፈዳኢሎች አሏት፣ ብዙ ትሩፋቶች አሏት። ከሌሎች ሱራዎች ለየት የሚያደርጉ ባህሪያት አላት። ከነዚህ መካከል አንደኛው ምንድነው? عن أبي سعيد الخدري رضي الله عنه قال كأبي سعيد الخدري بتلالفه حديث رضي الله عنه الله كسوم الكام سراون يددلتنا عنده هلال قال النبي صلى الله عليه وسلم لأصحابه نبياتنا عليه الصلاة والسلام لبال دربوچاچو لصحابوچاچو እንደዚህ አሉ أيعجز أحدكم أن يقرأ ثلث القرآن في ليلة ከናንተ አንዳችሁ በአንድ ሌሊት ውስጥ የሙሉውን ቁርአን አንድ ሶስተኛ መቅራት ይችላል ወይ? بمعنى 10 ጁዝ እንደማለት ነው። ከ30 ጁዝኡ ውስጥ 10 ጁዝኡን አንድ ሶስተኛውን በአንድ ሌሊት ለጌታው ሰላት በቆመበት ጊዜ ወይም በንባብ ጊዜ መቅራት ይችላል ወይ በማለት ሰሃባዎችን ጠየቁ የአላህ መልእክተኛ። فشق ذلك عليهم ይሄ ነገር በእነሱ ላይ ጠናባቸው፣ በዛ ያለ ስለሆነ ከበዳቸውና وقالوا አሉ أينا يطيق ذلك يا رسول الله عليه الصلاة والسلام አንቱ የአላህ መልእክተኛ ሆይ ማንኛችን ይሄን ይችላል ብለው ነው በማለት ምላሽን ሰጡ። በዚህ ሰዓት ምን አሉ? فقال الله الواحد الصمد ثلث القرآن قل هو الله أحد الله الصمد የምትለዋ የቁርአን አንድ ሶስተኛን ታክላለች አሉ። እሷን አንዴ የቀራ ሰው የቁርአንን አንድ ሶስተኛ ያክልን እንደቀራ ያንን ፈዳኢል አጅር ያገኛል አሏቸው። አቋራጭ መንገድን ነገሯቸው ማለት ነው። በሌላ ዘገባ ደግሞ عن ابي الدرداء رضي الله عنه كابي الدرداء በተላለፈው ሐዲስ عن النبي صلى الله عليه وسلم يا الله نبي منالو قال أيعجز أحدكم أن يقرأ في ليلة ثلث القرآن ከናንተ አንዳችሁ በአንድ ሌሊት ውስጥ የቁርአንን አንድ ሶስተኛ 10 ጁዝ የሚያህለውን መቅራትን ያቅተዋል እንዴ ባሉ ጊዜ قالوا وكيف يقرأ ثلث القرآن እንዴት አድርጎ ነው አንድ ሰው የቁርአንን አንድ ሶስተኛ የሚቀራው በማለት በተገረሙ ሰዓት ምን አሉ እሳቸውም قال قل هو الله أحد تعدل ثلث القرآن قل هو الله أحد የሚለው ሱረቱል ኢኽላስ የቁርአንን አንድ ሶስተኛ ታከላለች አሉ። የመጀመሪያውን ሐዲስ ቡኻሪ ሲዘግበው
ሁለተኛውን ሙስሊም ዘግበውታል ሰሂህ የሆነ ሐዲስ ነው ማለት ነው ሱረቱል ኢኽላስ አንደኛው ፈድሏ ደረጃዋ የቁርአንን 1/3ኛ ማከሏ ነው በደረጃ ይሄ የሱረቱል ኢኽላስን ፈዳኢል ይገልጽልናል ማለት ነው አገር ቤት ድሮ መርከዝ ሐምዛ ወይም መስጂድ አደም በዳኔ በመባል የሚታወቀው ወደ ጦር ኃይሎች መስመር መሄጃ ላይ በረመዳን ተራዊ ለመስገድ ስንሄድ ያው ባለ 20 ረካዓ ሆኖ ነገር ግን በ30 ጁዝእ ነው እንግዲህ ختم ቁርአን ስላለ በየቀኑ አንዳንድ ጁዝእ ስለሚሰገድ እኛ ያንን መስጂድ መርጠን ከጓደኞቻችን ጋር እንሄድ ነበር ከፊሎቹ ደግሞ ያው ኢና አዕጠይና ለወገብ ጤና የምትለዋን ነገር በመያዝ አቅማቸው እንግዲህ ደካማ የሆነ ወይም ደግሞ ይደክመናል የሚሉት እዛው ሰፈር መስጂድ ይሰግዱ ነበር ጅማ አባ ጅፋር ላይ ማለት ነው ቂሳሩ ሱራ አጫጭር ሱራዎች እየተቀራ ማለት ነው ታዳ ከተራዊ መልስ ሰው በጊዜ አይተኛምና እንገናኝ ነበር ምነው ቢያንስ በረመዳን እንኳን እኛ ጋር እየመጣችሁ እየሰገዳችሁ ምን አለ በአንድ ረመዳን ሙሉ ختم القرآن አታካሂዱም ወይ ስንላቸው እናንተ እኮ ናችሁ የተሞኛችሁት ረመዳኑን ሙሉ ከኢማሙ ኋላ ተራዊ 23 ረካዓ እየሰገዳችሁ አንዴ ነው አይደል የምታختሙት እኛ እኮ በየቀኑ 3 ጊዜ ነው የምናختመው ይላሉ እንዴት ስንላቸው ሱረቱል ኢኽላስ የቁርአን 1/3ኛ ነች አይደለ በሐዲስ እንደተነገረው አዎ ስለዚህ እኛ 10 ተራዊ ስንሰግድ 10 ጊዜ ቁል ሁወላሁ አሐድን እንቀራ ነበር ይሄ ማለት በ9 ተራዊ ማለትም 18 ረካዓ ስንሰግድ በየ3 ተራዊ ያختመን ነው በአንዱ 10 ካገኘን 3 ተራዊ ሰገድን ማለት አንድ ያختመናል 9 ከሰገደን 3 ያختመናል እንደውም 10ኛውን እንሰግድና 20 ረካዓ ለማድረግ ከ3 ختم በላይ እንሰግድ ነበር እኛ በየቀኑ 3 ስናختም እናንተ በወር አንዴ ነው የምታختሙት ይሉን ነበር ያው ገብቷችኋል ምን ለማለት እንደፈለኩ በዚህ ሐዲስ ላይ የተፈለገው መልእክት ያ አይደለም የሷ የሱራዋ ደረጃ ነው አንድ ሰው ሱረቱል ኢኽላስን ቀራ ማለት 10 ጁዝ ቀርቷል ማለት ሳይሆን የዚያን ያህል ደረጃ አላት ነው የቀራው አንድ ሱራ ነው ነገር ግን የሱረቱል ኢኽላስ ደረጃው 1/3ኛን ወይም 10 ጁዝን ያክላል ማለት ነው ይሄ አንደኛው ፈضሏ ነው ትሩፋቷ ነው ማለት ነው ሌላው ሱረቱል ኢኽላስ ደረጃ አላት ይሄን ደረጃ በተመለከተ የመጡ ሐዲሶች አሉ عن انس بن مالك رضي الله عنه كانس بن مالك بتلالفوا حديث ان رجلا قال عند سو እንዲህ አለ يا رسول الله عليه الصلاه والسلام انت يا الله ملكتኛ ሆይ اني احب هذه السوره እኔ ይህችን ሱራ ወዳታለሁ አለ ይህችን ሱራ እወዳታለሁ ቁል هو الله احد የምትለዋ ማለት ነው ሱራዋን ወዳታለሁ ባለ ጊዜ فقال ነብያችን አለይሂ ሰላቱ ወሰለም ምናሉት ان حبك اياها يدخلك الجنه اللهم اجعلنا منهم እሷን መውደድ ሱረቱል ኢኽላስን ማፍቀር ጀነት ይከተሃል አሉት ጀነት ይከተሃል رواه الترمذي وصححه شيخ الألباني رحمه الله ኢማሙ الترمذي በሱነናቸው የዘገቡት ሸይኹ አልባኒ صحيح መሆኑን የገለጹት ነው እሷን መውደድ ጀነት ይከተሃል 2323ኛው ሐዲስ ላይ ትርሚዚ የዘገቡት ነው ይሄን ያህል ደረጃ አላት ማለት ነው በሌላም ዘገባ እንደዚሁ ተላልፎልናል ሌላ ሐዲስ عن سهل بن معاذ بن انس الجهني عن ابيه معاذ بن انس الجهني صاحب النبي صلى الله عليه وسلم عن النبي صلى الله عليه وسلم قال يا الله ملكتنيا نبياتنا عليه الصلاة والسلام من يلالو من قرأ قل هو الله أحد سورة الإخلاص قل هو الله أحد يكرسو حتى يختمها 10 مرات اسكيات تناكك ملو أرات تنكسوچن قرطو سوراوان اسكي چرس 10 ጊዜ ደጋግሞ የቀራሰው بنى الله له قصرا في الجنة الله لسو بجنة يجنة هنصا يغنبالታል አሉ
በዛው ዘላለማዊ ህይወት በጀነት ውስጥ ህንፃን ይገነባለታል ሱረቱል ኢኽላስን 10 ጊዜ ደጋግሞ ሙሉ ሱራውን የቀራ ሰው فقال عمر بن الخطاب رضي الله عنه بذي ساعة مناله إذا نستكثر يا رسول الله እንግዲያው ስናብዛ አለ አንቱ የአላህ መልእክተኛው عليه الصلاة والسلام ታዲያ ለምን አናበዛም ባላቸው ጊዜ فقال رسول الله صلى الله عليه وسلم يا الله መልእክተኛ ምን አሉ الله أكثر وأطيب الله ለባሪያዎቹ ምንዳን በመክፈል እጅግ ቸርነቱ የበዛ መልካም የሆነ ጌታ እኮ ነው እናንተ አብዙ ምንም ብታበዙ እሱ ከዛ በላይ አብዝቶ የሚከፍልና መልካም የሆነ አምላክ ነው ብለው ተናገሩ ማለት ይህንን ኢማሙ አህመድ በሙስነዳቸው ላይ 16015ኛው ሐዲስ ላይ ዘግበውታል ሸይኹል አልባኒ ረሂመሁላህ ሲልሲለቱል አሐዲስ الصحيحة በሚለው ኪታባቸው ላይ 589ኛው ላይ صحيح መሆኑን ገልጸዋል ማለት ነው 10 ጊዜ ሱራዋን ያጠናቀቀ ደጋግሞ የቀራ ሰው አምኖ ይህንን ከተገበረ አላህ በጀነት ውስጥ ህንጻ ይገነባለታል አላህ ይወፍቀን የሥራ ሰው ያድርገን በሌላ ዘገባ ደግሞ ከአቢ ሁረይራ ረዲየላሁ ዐንሁ የተላለፈ ሐዲስ አለ ከነብዩ አለይሂ ሰላቱ ወሰለም ጋር ነበርኩኝ ይላል فسمع رجلا يقرأ قل هو الله أحد الله الصمد عندن سو سورة الإخلاص ويم قل هو الله أحد سيقرأ يا الله ملكتنيا أدمتت كسمت بهالا فقال رسول الله صلى الله عليه وسلم وجبت يا الله ملكتنيا منالو وجبت قالوا قد هونج ترقاقتج صدقتج ይህን ሲሉ قلت وما وجبت አንተ የአላህ መልእክተኛ ወይ ምንድነው የጸደቀችው የተረጋገጠችው ምንድነው قال الجنة جنة አሉ ለሰውየው ጀነት መካ ሰዒድ 10 ጊዜ የተባለው ሱራውን ነው አንድ ጊዜ ሳይሆን ያንኑ ሱራ 10 ጊዜ ደጋግሞ የቀራ ሰው ማለት ነው ደጋግሞ 10 ጊዜ እየጨረሰ ሳያቋርጥ ለቀራ ሰው ከልቡ አምኖ አላህ በጀነት ህንጻን ይገነባለታል እንግዲህ ከብዙ ፈዳኢሎቿ ከሱረቱል ኢኽላስ ብዙ ትሩፋቶቿ የተወሰኑት ይሄን ይመስላሉ ማለት ነው አሁን ወደ ሶስተኛው ነጥብ እንግባ ሱረቱል ኢኽላስ ምንድነው ትርጉሟ ሊተራሊ የሆነ ሚኒንጉን እንየው ቀጥታ ፍቺውን بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው قل هو الله احد بل እርሱ አላህ አንድ ነው ይላል እርሱ አላህ አንድ ነው በል አላሁ ሰመድ አላህ የሁሉ መጠጊያ ነው ለም የሊድ አልወለደም ولم يولد التولدم لم يلد ولم يولد الولدم التولدم ولم يكن له كفوا أحد لرسو عندم بيتنا أمسايا يلوهم ይሄ ቀጥታ ሊተራሊ ሆነ ሚኒንግ ነው አሁን ምናየው በአራተኛው ነጥብ ላይ ትንሽ ሰፋ የምናደርገው ጉዳይ ምንድነው ما يستفاد من هذه السورة كذه سورة የምንማረው የምናገኘው ጥቅም ምንድነው የሚለው ነው እንግዲህ ሁላችሁም ሰብራ አድርጋችሁ አድምጡ ጥያቄ ከመጠየቅ ይልቅ አሁንም ለማድመጥ ሞክሩ ምንድነው የምንማረው አሁን ከዚህ ሱራ አያቶቹ 4 ናቸው አንቀጾቹ ስለዚህ ከነዚህ 4 አያቶች ምን ትምህርት እናገኛለን ሲባል አንደኛ ከውኑል ቁርአኑል ከሪም من عند الله عز وجل ቁርአን ከአላህ ዘንድ የመጣ የአላህ ንግግር የአላህ ቃል መሆኑን በዚህ ሱራ ውስጥ እናገኛለን አንደኛ ምንማረው ትምህርት አያቱ ሲጀምር ምንድነው ያለው ቁል በል ነው የሚለው ተመልከቱ በል የትኛው ሰው ነው በል ብሎ ንግግርን የሚጀምረው ቁርአን የነብያችን አለይሂ ሰላቱ ወሰለም ድርሰት ቢሆን ኖሮ ቁርአን ማለት ሰሃባዎች ያዘጋጁት
ከነቢያችን አለይሂ ሰላቱ ወሰላም የህይወት ተሞክሮ ያገኙትን ልምድ የጻፉበት መጽሐፍ ቢሆን ኖሮ ቁል በል ብሎ ይጀምር ነበር? በዚህ ምድር ላይ በል ብሎ የሚጀምር መጽሐፍ ገጥሟችሁ ያውቃል? ከቁርአን ውጪ ምንም አይነት መጽሐፍ በል ብሎ አይጀምርም። ይሄ ሱራ የሚያሳየው ምንድነው? ቀጥታ የአላህ ንግግር የአላህ ቃል መሆኑ ነው። የጌታችን የአላህ ቃል መሆኑ ነው። ለምንድነው ቁርአን በል በሚለው የጀመረው ነው አሁን ጥያቄው። ሰበበ ኑዙል አለው። ሰበበ ኑዙል አለው። ሙሽሪኮች ጣዖታውያኖች ወደ ነብያችን አለይሂ ሰላቱ ወሰላም ዘንድ በመምጣት ጌታህን ወስፍልን በማለት ጠይቋቸው ነበር። ሲፍ ለና ረበክ የምታመልከውን ጌታ አላህ ይህን አምላክህን ለኛ ግለጽልን። የዛኔ ነው መለኮታዊው ራእይ ከአላህ ዘንድ መጣ። ቁል በላቸዋል ስለምታመልከው አምላክ ማንነት እንዲህ ብለህ ንገራቸው በማለት ቁል ብሎ መጣ ማለት ነው። ስለዚህ ቁል የሚለው ቁርአን ውስጥ ዛሬም ድረስ መገኘቱ የአላህ ቃል መሆኑን ያሳየናል። ከጌታ አላህ ዘንድ በመላእኩ ጅብሪል አለይሂ ሰላም አማካኝነት ወደ ነብያችን አለይሂ ሰላቱ ወሰላም መጣ። ጅብሪል ያንኑ ቃል ነው ለሳቸው ያሰማቸው። ነብያችን አለይሂ ሰላቱ ወሰላም ደግሞ ለሰሃቦቻቸው ቁርአኑን ሲቀሩት ቁል የሚለውን ቆርጠው ሁወላሁ አሐድ ብለው አልጀመሩም። እሳቸውን ምን ብለው ቀሩ? ከላይ እንደወረደ በጥሬነቱ ቁል ሁወላሁ አሐድ ብለው አነበቡት። ከአላህ ዘንድ ወደ እሳቸው ሲመጣ ትእዛዝ ስለሆነ ነው፣ ጌታ አላህ ስላዘዛቸው ነው ቁል በል የተባለው እንላለን። እሳቸው ሲያነቡት ቁል ብለው የሚያነቡት ማንን እያዘዙ ነው? ማንንም እያዘዙ አይደለም። ተመልከቱ እንግዲህ ሰሃባዎችም ወደኛ ሲያስተላልፉልን ሲያነቡም ሆነ ሲጽፉ አሁንም ቁል የምትለዋ አለች። ዛሬ እኔና እናንተም ቁርአኑን እንቀራው ስንል ቁል ብለን እንቀራዋለን። በል እያዘዝን ግን አይደለም። ትእዛዝ እየሰጠን አይደለም። ምን ነው የሚያመላክተው ታዲያ ሲባል ይህ ቁርአን በፍጹም የሰው ወይም የመላእክ ወይ የሌላ ፍጥረት ንግግር ሳይሆን ከፈጣሪ አምላካችን ከአላህ ዘንድ የመጣ የራሱ መለኮታዊ ንግግሩ ነው። በዛው በወረደበት በኦሪጂናል ቅርጹ ዛሬም ድረስ አለ። ዛሬም ሲነበብ ቁል እየተባለ ይነበባል። የሰው ድርሰት ቢሆን ኖሮ የተሰጠውን ትእዛዛዊ ቃሉን ለብቻ አስቀምጦ መልእክቱን ብቻ ነበር የሚያስተላልፈው። እንዲህ በል ተብያለሁ ብሎ እንዲል የታዘዘውን ያደርሳል እንጂ በል የተባለውንም ጭምር አብሮ አያነብም። ይሄ የታወቀ ነው። ሰዓዳ ኢድሪስ እናትሽ ጎረቤት ሂጅና ማለት ነው ወይዘሮ ዚነትን ቀስ ብለሽ በጆሮአቸው ኑ ቡና ጠጡ ብለሽ ንገሪያቸው በማለት እናትሽ ያዙሻል። ታዳ ሰዓዳ ኢድሪስ ምን ታደርጋለች? ጎረቤት ሄዳ ወይዘሮ ዚነት ቀስ ብለው በጆሮት ቡና ጠጡ ተብለዋል ትላለች እንዴ? ቀስ ብለሽ በጆሮአቸው የሚለው ለሰዓዳ የተሰጠ ትእዛዝ ነው። ይሄንኑ መልእክት እንድታስተላልፍ አይደለም። የምታስተላልፈው ኑ ቡና ጠጡ ብቻ ነው። ስለዚህ በጆሮዋ ሄዳ ኑ ቡና ተጠርተዋል ወይም ኑ ቡና ጠጡ ተብለዋል ነው። ቀስ ብለሽ በጆሮአቸው የሚለውን እዛ ሄደው እንዲናገሩ አይደለም። ከጌታ አላህ ዘንድ ግን ቁል እንዲህ በል የሚለው ትእዛዝ ሲመጣ ነብያችን አለይሂ ሰላቱ ወሰላምም ቁል በል የሚለውን አብረው አንብበውታል፣ አልቆረጡትም። እኛም ዛሬ እንቀራዋለን። ከላይ እንደወረደ የሰው ሐሳብ፣ የመላእክት ሐሳብ፣ የጂኒዎች ወይም የነቢያት ሐሳብ ሳይገባበት ፍጹም የጠራ የአላህ ቃል ሆኖ ዛሬም ድረስ ተቀምጧል፣ ምንም ሳያጠራጥር። ከዚህ ውጪ ግን ለምን አስፈለገ ቁል የሚለው ለምን ገባ ሰበበ ኑዙሉ ምንድነው የሚለው ተፍሲር ላይ ነው የምናገኘው። እዛው ቁርአኑ ላይ አናገኘው። አይቀላቀልማ። ቁርአን ውስጥ ተቀላቅሎ ብናገኘው የአላህ ቃልና የሰዎች ሐሳብ ተደባለቀ ይባላል እንደ ሌሎች መጽሐፎች። ነገር ግን አስባበ ኑዙል የወረደባቸው ምክንያቶች ካሉ ሰበበ ኑዙልን ተፍሲሩ ላይ ታገኙታላችሁ ወይ ሌላ ነገር ላይ ማለት ነው። ቁርአኑ ግን ቁርአን ነው፣ የአላህ ቃል ነው። ስለዚህ አንደኛ ከሱረቱል ኢኽላስ
ምን እንማራለን ከተባለ ቁል የሚለው የጌታችን የአምላካችን የአላህ ንግግር መሆኑን እንረዳለን ስለዚህ ቁርአን ከላሙላህ የአላህ ንግግር ነው አንደኛ ይሄን ትምህርት ይሰጠናል ማለት ነው ወንድም እህቶች ግልጽ ይሆነላችሁ ይመስለኛል ሁለተኛ ሌላስ ምን እንማራለን ሲባል ፈጣሪ አምላካችን ስሙ አላህ መሆኑን እንማራለን ቁል በል ምን ይበሉ ሁወላህ እርሱ አላህ ነው ይሄ እናንተ እንድገልጽላችሁ የፈለጋችሁት አምላክ አላህ ነው በላቸው አለ ሁወላህ ስለዚህ ፈጣሪ አምላካችን አላህ ነው የጌታችን የአምላካችን የተጸውኦ ስሙ አላህ ነው አላህ ከሚለው የተጸውኦ ስም ውጪ ሌላ አይነት ስምን አናውቅ የባህሪ ስሞች አሉት ወደ 99 የሚደርሱ የተጸውኦ ስም ደግሞ አለው ፕሮፐር ናውን ማለት ነው ይህም አላህ ተብሎ የሚጠራ ነው ሁወላህ አላህ ስለሆነ አንዳንድ ጊዜ ዕውቀት የጎደላቸው ወገኖች ጥያቄ ይጠይቋችኋል ከነብዩ መሐመድ አለይሂ ሰላቱ ወሰለም በፊት ፈጣሪ አምላካችን አላህ በሚለው መለኮታዊ ስሙ ይታወቅ ነበር ወይ ይሏችኋል ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ብቻ ሳይሆን ዓለማት ከመፈጠራቸው በፊት እርሱ አላህ ነው ከአላህነቱ ውጪ ሌላ ስም የተገለጸበት የለም የተጸውኦ ስሙ ማለት ነው ነቢያትም አላህ በሚለው መለኮታዊ ስሙ ይጠሩት ያመልኩት ነበር ለነቢያትም የገለጸው ስሙ እኔ አላህ ነኝ ብሎ ነው ይህንኑ በጌታ አላህ ቃል ውስጥ ነው መናገኘው ማስረጃውን ከሌላ መጽሐፍ አይደለም ማቅረብ ያለብን ምክንያቱም ለመረጃ ብቁ የሆነ እንደ ቁርአን ኦሪጂናል ቅርጹን የጠበቀ ያልተበረዘና ያልተደለዘ የሰው እጅ ያልገባበት መለኮታዊ መጽሐፍ የለማ የሰው ሐሳብ የተካተተበትና የተበረዘ መጽሐፍ አንድ ሰው አቅርቦ እስቲ ከዚህ መጽሐፍ ውስጥ አላህ የሚል አሳየኝ ሊለኝ አይችልም መጀመሪያ መጽሐፉ ምንድነው ከጌታ አላህ ቃል ውጪ ፍጹም መለኮታዊነትን የተላበሰ መጽሐፍ የለም ነገር ግን በጌታ አላህ ቃል ውስጥ ይሄን ስሙን ለነቢያት ያስተዋውቅ እንደነበር ነቢያትም በዚህ ስሙ ይጠሩት እንደነበረ የአላህ ቃል ይነግረናል ለምሳሌ ሙሳ አለይሂ ሰላም በሲና ተራራ ላይ ጌታችን አላህ የ40 ቀን ቀጠሮ በቀጠረው ጊዜ ምንድን ነበር ያለው ሱረቱ ጣሃ ምዕራፍ 20 ከቁጥር 9 እስከ 14 ያለውን ብትመለከቱ ምንድነው የሚለው ቁጥር 13 ላይ ላንብብላችሁ በመጣ ጊዜ ጌታችን አላህ እኔ የዓለማቱ ጌታ ነኝ ብሎ ሙሳ አለይሂ ሰላምን ጠራውና ወአነ اخترتك እኔ መርጬሃለሁ فاستمع لما يوحى ወዳንተ ለሚተላለፍልህ መልእክትም አድምጥ አለው انني انا الله አለው እኔ አላህ ነኝ አለው ለማን ለሙሳ አለይሂ ሰላም እኔ አላህ ነኝ لا اله الا انا ከእኔ በስተቀር በእውነት የሚመለክ ሌላ አምላክ የለምና فاعبدني በመሆኑም ብቻዬን ተገዛኝ واقم الصلاه لذكري እኔን ለማስታወስም ሰላትን ደንቡን አቋቁመ ስገድ አለው ለሙሳ አለይሂ ሰላም ይሄ አምላክ ማን ብሎ ነው የነገረው እኔ አላህ ነኝ ብሎ ጠራው እንጂ ሌላ ስም አልነገረው ፈጣሪ አምላካችን አላህ የተጸውኦ ስሙ አላህ ስለሆነ ነው ዓለም ላይ ባሉ ሙስሊሞች አላህ ብለን የምንጠራው እንደሌሎች በየሀገሩ የሚተረጎም ሌላ ስያሜ አይሰጠውም ኢትዮጵያውያን ሙስሊሞች አላህ ብለው ይጠሩታል አረብ ሙስሊሞች አላህ ይሉታል አውሮፓውያን ሙስሊሞች አላህ ይሉታል የኤዥያ ሙስሊሞች አላህ ይሉታል ኖርዝ አሜሪካና ሳውዝ አሜሪካ ያሉት ላቲኖችም አላህ ብለው ይጠሩታል ዓለም ላይ ያሉ ሙስሊሞች ሁሉ መረቡክ ጌታህ ማን ነው ቢባሉ አላህ ነው የሚሉት የተጸውኦ ስም ደግሞ አይተረጎምም አይደለም እንዴ እዚህ አረቦች ጋር ስንመጣ አላህ የሚባለው ነጮች ጋር ስንሄድ በእንግሊዝኛ ጂኦዲን ተላብሶ ጎድ የሚባለው ሌላ ቦታ ደግሞ ሲሄድ ሌላ የሚባልበት ምንድነው ምክንያቱ የተጸውኦ ስም በየትኛው ህግ ነው የሚተረጎመው እንደዛማ ከሆነ እንላቸዋለን በዚህ ህግ መሰረት እንላለን ትዕግስትና ዙፋን ስራ ፍለጋ አረብ ሀገር ሲሄዱ
የኢትዮጵያ መታወቂያቸው ወይም ፓስፖርታቸው ትዕግስትና ዙፋን ነበር አረብ ሀገር ሲሄዱ ትዕግስት ስሟ ሰብር መባል አለበት ዙፋን ደግሞ ስሟ ማን ይባላል አርሽ መባል አለበት ምክንያቱም ትዕግስት አረቦች ምን እንደሆነ አያውቁትም በአረብኛ ሰብር ነው ትዕግስት ማለት ዙፋን ደግሞ አርሽ ነው ስለዚህ ስማቸው ሰብርና አርሽ ተብሎ ለምን አልተቀየረም እዛ ሀገር ሲገቡ ወይንም ደግሞ እንላለን አልማዝና አሸናፊ ወደ አውሮፓ ሲሄዱ ወይም አሜሪካ ዲቪ ደርሷቸው ሲገቡ አልማዝ ምን ትሆናለች ነጮች ጋር ስሟ ዳይመንድ ተብሎ ይጠራል አሸናፊ ደግሞ ዊነር ይባላል ማለት ነው እንደዚህ አይነት ነገር ገጥሟቸው ያውቃል ኢትዮጵያ ላይ ስሜ አልማዝ ነው ነጮች ጋር ሲገባ ግን ዳይመንድ ተብያለሁ እዚህ ስሜ አሸናፊ ነው እዛ ሲሄድ ዊነር ተብያለሁ ይባላል ስም አይተረጎምም የተጸውኦ ስም መጠሪያ ነው ማንነትን ገላጭ ነው ታዲያ ፈጣሪ አምላካችን አላህ እኔ አላህ ነኝ ብሎ በነብይ በኩል ካስተዋወቀን በየሀገሩ የምንተረጉምበት ምክንያቱ ምንድነው ስለዚህ አላህ አላህ ነው የትም ብንሄድ ማለት ነው ይሄ ነው ትክክለኛ ስሙ እና ቁል ሁወላሁ አሐድ እርሱ አላህ ነው አንድና ብቸኛ ጌታ ነው ይላል ፈጣሪ አምላካችን አላህ ዋሂዱን ፊ ذاته وواحد في صفاته وواحد في أفعاله وواحد في أفعال عباده الله بذاته ويم بهلوته بماننته عند نو لا ثاني له ሁለትነት የለበትም ፈጣሪ አምላካችን አላህ አንድ ስለሆነ ሁለት አይደለም እንላለን አላህ አንድ ነው ማለት ሁለት ነው ማለትን የሚቃወም አስተሳሰብ ነው ማለት ነው ለዚህም ቁርአን ይነግረናል በሱረቱ النحل ማዕራፍ 16 ቁጥር 51 ላይ ሱረቱ النحل ማዕራፍ 16 ቁጥር 51 ላይ وقال الله اللهم على لا تتخذوا إلهين اثنين ሁለት አምላኮች አድርጋችሁ አትያዙ ይላል ሁለት አምላኮችን አድርጋችሁ አትያዙ ታዲያ انما هو اله واحد እርሱ አላህ አንድ አምላክ ብቻ ነው ይላል ሲጨርስም ምን አለ فإياي فارهبون እኔን ብቻ ፍሩ እኔን ብቻ ተጠንቀቁ አለ ስለዚህ አላህ አንድ ነው ብለን ስናምን ሁለት አይደለም ይያልን ነው ማለት ነው የአላህ አንድነት ሁለትነትን የሚቃወም ነው በተጨማሪ አላህ አንድ ነው ብለን ስናምን ሶስት አይደለም ይያልን ነው የአላህ አንድነት ሶስትነትንም ይቃወማል ነው ይህም በሱረቱ ኒሳ ማዕራፍ 4 ቁጥር 171 ላይ ጌታ አላህ ምን ይላል ያ አህለል ኪታብ እናንተ የመጽሐፉ ሰዎች ሆይ ላ ተግሉ ፊ ዲኒኩም በሃይማኖታችሁ ወሰንን አትለፉ ወላ ተቁሉ ዐላ አላህ ኢላ አልሐቅ በአላህም ላይ እውነት የሆነ ንግግር እንጂ አትናገሩ ይላል እውነት የሆነ ንግግር እንጂ አትናገሩ إنما المسيح عيسى ابن مريم رسول الله المسيح عيسى يا مريم الجنة يا الله ملك تنيانو رسول الله وكلمته ألقاها إلى مريم ود مريم يتعالتم يهون قالوا بتشانو ይላል ሁን በሚለው መለኮታዊ ቃሉ አማካኝነት በመርየም ያስገኘው ባሪያው ነው ሌላ አይደለም ወሩህ ሚን ከርሱ የሆነ መንፈስም ብቻ ነው فآمنوا بالله ورسوله بالله بملكتኞቹ እመኑ ولا تقولوا ثلاثة ሶስት ናቸው ግን አትበሉ አለ ሶስት ነው አትበሉ እንተሁ ከዚህ ተግባራችሁ ታቀቡ خيرا لكم ለናንተ የተሻለ ይሆናልና انما الله انه اللهم اله واحد አንድ አምላክ ብቻ ነው ይላል አንድ አምላክ ብቻ ነው ይሄንን ነው የሚያስተምረን ሱብሃነሁ አን የኩነ ለሁ ወለድ ለርሱም ልጅ ያለው ከመሆን የጠራ ጌታ ነው ስለዚህ ጌታችን አላህ አንድ ነው ብለን ማመናችን ሶስት ነው ሚለውን የሚቃወም ነው የአላህ አንድነት ሁለትነት የለውም የአላህ አንድነት ሶስትነት ወይም ብዜት የለውም አላህ አንድና አንድ ብቻ ነው ቁል ሁወ አላሁ አሐድ ስላለ ማለት ነው እንግዲህ ይሄኛው ነጥብ ጨርሰናል ማለት ነው
ዩኒቨርሱ በራሱ ለአላህ አንድነት ቋሚ ምስክር ነው አላህ አንድ ለመሆኑ ግዴታ ቁርአናዊ ማስረጃ ሁሉ አያስፈልገንም ተፈጥሮ በራሱ ቋሚ ምስክር ነው በዚህ በዓለማችን ውስጥ የምናየው እያንዳንዱ ስርዓት የሚከናወነው በአንዳንድ መሪ ውስጥ ሆኖ ነው ሁላችሁም ከቤታችሁ ተነስታችሁ ስታዩ በዛ ቤት ውስጥ አንድ ቤተሰብ 5 ወይም 6 ወይ ከዛ በላይ ልጆች ይኖራሉ አይደል እና እነዚህ ቤተሰቦች በጠቅላላ የሚመራቸው አባወራ ስንት ነው አንድ አባወራ ነው በዛ ቤት ውስጥ ያለው ሁለት አባወራ ያለበት ቤት አይታችሁ ታውቃላችሁ የለም ስለዚህ አንድ አባወራ ነው ያለው ማለት ነው አንድ አባወራ ቤት ያለ አንድ አባወራ አይቆምም ሁለተኛስ ከቤት ወጣ ስትሉ ትምህርት ቤት አለ ትምህርት ቤት የሚተዳደረው በአንድ ዳይሬክተር ነው ሁለት ዳይሬክተር የለው ከዛ ደግሞ ስትወጡ ፋብሪካ ኢንዱስትሪ ታገኛላችሁ ማኔጅ የሚያደርገው ማናጀር ስንት ነው አንድ ብቻ ነው ፍርድ ቤት ላይ ውሳኔ የሚሰጥ አንድ የመሃል ዳኛ ነው ሁለት ውሳኔ ሰጪ ዳኛ የለም አንድ የመሃል ዳኛ ነው ከዛ ሰፋ ሲል ደግሞ ሀገር ይመሰረታል ሀገር መሪ ያስፈልገዋል ያ ሀገር በጠቅላይ ሚኒስቴር የሚተዳደር በፕሬዚዳንት የሚመረጠው ግን አንድ ጠቅላይ ሚኒስቴር ወይም አንድ ፕሬዚዳንት ነው ሁሉ ነገር አንድ መሪ ነው ያለው ከአንድ በላይ የሚባል ነገር የለም ታዲያ ይህ ግዙፉ ዩኒቨርስ አጽናፈ ዓለሙ ፍጥረተ ዓለሙ ሰማይና ምድር ቀንና ሌሊት እያንዳንዱ በተመደበለት ሰዓት በስርዓት የሚቀያየረው ሰማይ ከላያችን ላይ ወደቀችብን ብለን ሳንሰጋ ምድር ያረገርግብናል ብለን ሳንፈራ ቀንና ሌሊት በተመደበላቸው ሰዓት ብርሃናቸውን እየሰጡ ጨለማን በሰዓቱ እየመጣ ሲቀያየር ይህን ተፈጥሮ የሚመራው ኃይል ስንት ቢሆን ነው ጥያቄው አንድ ነው ቁል ሁወላሁ አሐድ አላህ አንድ ነው የምንለው ከዚህ በመነሳት ነው እኛም ባርነታችን ለአንድ ጌታ ነው ሁለት ጌታ ማምለክ አንችልም ሁለት ጌታ ማስደሰት አንችልም አንደኛው በቀን ሰግደንለት ሌሊት እንድናርፍ የሚፈልግ ከሆነ ሌላኛው ደግሞ በቀን ስራችን ሰርተን በሌሊት ሰዎች በተኙበት ተነስታችሁ ስገዱልኝ ያስደስተኛል ካለ ማንን አስደስተን ማንን እናስከፋለን አይሆንም የዩኒቨርሱ ስርዓትም ይበላሻል ስለዚህ ጌታ አንድ ብቻ ነው አላህም አንድ ነኝ በማለት በዚህ አየት ላይ ሲያስተምር ነው ምናየው የመጀመሪያው አየት በአጭሩ ይሄን ይመስላል ይቀጥልና ከዛ ምን አለ ቁል ሁወላሁ አሐድ ካለ በኋላ ሌላ የምንማረው ደግሞ አምስተኛ ትምህርት አላሁ ሶመድ የሚለው ነው ጌታችን ምንድነው አሶመድ ምን ማለት ነው ለፍጡራን ሁሉ መጠጊያ ከለላ ማለት ነው ለሁሉ ደራሽ ማለት ነው አላህ አሶመድ ነው የሁሉ መጠጊያ ነው ፍጡራን በተቸገሩ ጊዜ ብቸኛ ደራሻቸው አላህ ነው ፍጡራን በተቸገሩ ጊዜ ከለላ የሚሆናቸው አላህ ነው ከአላህ በስተቀር ሌላ ማንም ደራሽ የለም ነው የፍጡራን ሁሉ መጠጊያና ከለላ የሆነው እርሱ ብቻ ነው እርሱ ግን ከፍጡራኑ አንዳችም ነገር አይፈልግም ጌታ አላህ ከእኛ የሚፈልገው ምንም ነገር የለም ነው ለምን በራሱ የተብቃቃ ነው ከጌታ አላህ መለኮታዊ ስሞች መካከል አንደኛው ስም ምንድነው አልገኒይ አይደለም እንዴ አላህ በራሱ የተብቃቃ ሀብታም የሆነ ጌታ ነው ለዚህ ነው እኛን በድህነት የሚገልጸን ምንድነው የሚለው አላህ ሱረቱ ፋጢር ቁጥር 14 ላይ 15 ላይ ያ አዩሃ الناس አንቱሙል ፉቀራኡ ኢላላህ እናንተ ሰዎች ሆይ እናንተ ሁላችሁም ወደ አላህ ከጃዮች ድሃዎች ናችሁ ይላል ሁላችሁም ሸይኽ አላሙዲን ይካተታሉ እንደዚሁም ደግሞ ማን ይካተታል ቢልጌትም ይካተታል ሁላችሁም ድሃ ናችሁ ከኔ አትብቃቁም والله هو الغني አላህ ከሱ በራሱ የተብቃቃ ጌታ ነው አልሐሚድ ምስጉን የሆነ አምላክ ነው ይላል ፍጡራን በተቀላላ ከአላህ ከጃይ ናቸው ወደ አላህ ድሃዎች ናቸው ፈላጊ ናቸው ህይወት ያስፈልገናል ጤና ያስፈልገናል ሌሎችም ነገሮች ማለት ነው ስለዚህም በራሱ የተብቃቃ ማንንም የለም እሱ ለኛ
ደራሻችን ነው አሰመድ የሆነ ጌታ ነው ይሄን ትምርት ከሱራው እንማራለን ነው ቀጠለና ምን አለ ለም የሊድ ወለም ዩለድ ለም የሊድ አልወለደም አለ አላህ አልወለደም ማለት ምን ማለት ነው ልጅ የለውም ማለት ነው ወለም ዩለድ አልተወለደም ማለት ደግሞ ወላጅ የለውም ማለት ነው አላህ ወላጅም የለውም ልጅም የለውም ግልጽ ነው هو الأول والآخر የመጀመሪያና የመጨረሻ ጌታ ነው ፍጹም ዘላለማዊ ነው ፍጹም ጥንታዊ ነው መነሻና መድረሻ የሌለው ጌታ እንዴት ወላጅ ሊኖረው ይችላል እንዴትስ ልጅ ይኖረዋል አላህ ለም የሊድ አልወለደም ይገባናል አልወለደም ስንል ትዳር መስርቶ ማለታችን ብቻ አይደለም ገብቷችኋል በሌላም መልኩ ቢሆን እናንተ ሙስሊሞች እኮ አልገባችሁም እኛ አምላክ ወለደ ስንል ከሌ የምትባል ሴት ጋራ ትዳር መስርቶ ከዛ በኋላ ሰዎች እንደሚያደርጉት አድርጎ ልጅ ወለደ ማለታችን ነው ብላችሁ ታስባላችሁ ይሉናል እኛ ምን እንደምናስብ ሌላ ሰው ነው እንደሚነግረን እምናስበውን እኛ እናውቃለን ምን ማለት ፈልጋችሁ ነው ተብለን መጠየቅ ያለብን እኛ ነን እንጂ እኛ ምን እንደምናስብ ሌላው ሊነግረን አይችልም ነው እኛ የምንለው አላህ ትዳር መሰረተ ሚለውን ብቻ አይደለም by any means በየትኛው መልኩ ይሁን ልጅ የሚለው ሴንስ መውለድ የሚለው ሴንስ ለአላህ ትርጉም አልባ ነው ምን ማለት ነው እስቲ አላህ ወለደ ማለት ማን ነው ትርጉሙን ሊነግረን የሚችለው ወለደ ሚለውን ቃል ምንድነው እስቲ ትርጉሙ አስቡት ምንም በታስቡት ወለደ ሚለውን ቃል ከሰዋዊና ከእንስሳዊ ቋንቋ ውጪ ምን ትርጉም ሊኖር ይችላል ይሄ አይነት አመለካከት ያላቸው ሰዎች ድንገተኛ ጥያቄ አንዳንድ ጊዜ መጠየቅ ነው ጥያቄ ያለኝ ወገኔ ትለዋለ ጠይቅ ይልሃል የመላእኩ ጅብሪል ወይም አንተ ገብርኤል ብለህ የምትጠራው አለይሂ ሰላም የአላህ ሰላም በሱ ላይ ይሁንና ልጁ ማን ነው በለው የጅብሪል ልጅ ማን ይባላል ሚካኤል አለይሂ ሰላም ልጁ ማን ይባላል ብለህ ጠይቀው ምን ማለት ነው አንተ ሰውዬ እነዚህ እኮ መላእክት ናቸው መላእክት ከመቼ ጀምሮ ነው ደሞ ልጅ ያላቸው ካለ ሱብሃንአላህ ፍጡራን የሆኑ መላእክቶች ልጅ የላቸውም ይባላል የፍጡራን አስገኝና ጌታ የሆነው አምላክ አላህ እንዴት ነው ልጅ የሚኖረው ታዲያ እሱ በየትኛው ቋንቋ ነው ወለደ ተወለደ የሚባለው እርሱ የፈጠራቸው ፍጡራን መላእክት እንኳን ልጅ አላቸው ወለዱ ተወለዱ አልተባሉም ጌታቸውና አምላካቸው አላህ ግን ወለደ ተወለደ ምን ማለት ነው በየትኛው መንገድ ነው እንደዚህ አይነት አስተሳሰብ የሚሆነው ትርጉሙስ ምንድነው ስለዚህ ለም የሊድ አላህ አልወለደም ልጅ የለው ፍጡራን በጠቅላላ የርሱ ባሪያዎች እንጂ ሌላ አይደሉም ወለም ይውለድ አልተወለደም ራሱም ወላጅ የለው ይሄንን የሚያመላክቱ ብዙ ቁርአናዊ አንቀጾች አሉ አላህ ልጅን እንዳልያዘ ሱረቱል ፉርቃን ቁጥር 2 ላይ ራሱን ያሞግሳል ሱረቱል ፉርቃን ቁጥር 2 ላይ አላህ ታላቅነቱን ከልጅ የጠራ ጌታ መሆኑን በመግለጽ ይገልጻል ምንድነው የሚለው تبارك الذي نزل الفرقان على عبده በባሪያው ላይ ፉርቃንን እውነትን ከውሸት የሚለየውን መጽሐፍ ያወረደ ጌታ ክብሩ ከፍ አለ ላቀ ليكون للعالمين نذيرا ለዓለማት አስጠንቃቂ ይሆን ዘንድ ይህንን ፉርቃንን እውነትን ከውሸት የሚለየውን መጽሐፍ ቁርአንን በባሪያው በመሐመድ አለይሂ ሰላቱ ወሰለም ላይ ያወረደው ጌታ ክብሩ ከፍ አለ ላቀ ይሄ ጌታ ማለት الذي له ملك السماوات والارض የሰማያትና የምድር ንግስና የርሱ ብቻ የሆነ ነው በሰማይም በምድርም ንጉስ አላህ ብቻ ነው በንግስናው የፈለገውን የሚያደርግ የሆነ ጌታ ወለም يتخذ ولدا ልጅንም ያልያዘ ነው ይላል ልጅንም ያልያዘ ልጅን አልያዘም not only አልወለደም ብቻ ሳይሆን ልጅ አድርጎ የያዘውም የለም ልጅ ነህ ብሎ የመረጠው እንደ ልጅ አድርጎ የያዘውም የለም ወለም يكن له شريك في الملك በንግስናውም ምንም ተጋሪ የለው
በንግስናው ጌታ አላህ ተጋሪ የሌለው ነው وخلق كل شيء ሁሉንም ነገር የፈጠረና فقدره تقديرا ለሁሉም መጥኖና ልክ አድርጎ ወስኖ ያስቀመጠ ጌታ ነው ስለዚህ ጌታ አላህ ልጅ የለውም አያስፈልገውም ሱረቱል ኢስራ ላይ ይህንኑ ሐሳብ ይደግመዋል የመጨረሻው አየት የሱራው መዝጊያ ሱረቱል ኢስራ ቁጥር 111 ላይ وقل الحمد لله مسغانا لله ይገባው በል الذي لم يتخذ ولدا ያ ልጅን ላልያዘ ጌታ ይላል ለየትኛው ልጅን ላልያዘው አምላክ ምስጋና ይገባው በል እኛ አምላካችን ብለን የምንጠራው አላህ ማን ነው ልጅ ያልያዘ ነው ያልወለደ ብቻ ሳይሆን ከባሪያዎቹ ውስጥ ልጅ አድርጎም ያልያዘ ነው አላህ ልጅን ያዘ ብሎ መናገር አላህ ወለደ ተወለደ ማለት ሰማይና ምድር ሊሸከሙት የማይችል የሆነ ከባድ ኃጢያት ነው ሰማይና ምድር አቅማቸው አይፈቅድም ይሄን ንግግር መሸከም ጌታ አላህ ራሱ ነግሮናል በቃሉ ምን ላይ ከተባለ በሱረቱ መርየም ላይ በማዕራፍ 19 ሱረቱ መርየም ከቁጥር 88 እስከ 93 ማየት ይቻላል وقالوا اتخذ الرحمن ولدا الرحمن ልጅን ያዘ ወለደ አሉ ይላል ጌታችን ወለደ በማለት ተናገሩ ልጅን ያዘ አሉ لقد جئتم شيئا إدا ይሄው በዚህ ንግግራችሁ እጅግ የከፋ የሆነ ነገር አመጣችሁ አለ የከፋ ነገርን አመጣችሁ ከንግግራችሁ ክፋትም የተነሳ ተካዱ السماوات يتفطرن من ሰማያት ሊቀደዱ ይቀርባሉ وتنشق الارض ምድር ልትሰነጠቅ ትቃረባለች وتخر الجبال هدا ተራራዎችም ተነደው ሊወድቁ ይቃረባሉ ለምን አንደዑ للرحمن ولدا الرحمن ልጅን ያዘ ወለደ ብለው ስለተናገሩ ይላል ይሄን ያህል የከፋ ነው وما ينبغي للرحمن ان يتخذ ولدا الرحمن ልጅን መያዝ ግን አይገባውም ፈጽሞ ከባህሪው ጋር አይሄድም ተገቢው አይደለም ታዳ ፍጡራን ምኑ ናቸው ከተባለ إن كل من في السماوات والأرض إلا آتي الرحمن عبدا ሁሉም الرحمن ዘንድ ባሪያ ሆኖ የሚመጣ ብቻ ነው በሰማይም በመድር ያለው መላእክትም ጂኒም ሰውም ባሪያዎቹ ናቸው آتي الرحمن عبدا ሁሉም ባሪያ ሆኖ ነው የቂያም ቀን አላህ ዘንድ የሚመጣው ልጅ የሚባል ነገር የለም ቁርአን ወደዚህ ምድር የወረደበት ወደ ነብያችን አለይሂ ሰላቱ ወሰለም ልብም የተሰጠበት አንደኛው ምክንያት الرحمن ልጅን ይዟል ወልዷል ለሚሉ ሰዎችን ከወዲሁ ለማስጠንቀቅ ነው ነገ የቂያም ቀን የሚጠብቃቸው ቅጣት ስላለ ተውበት አድርጉ ብሎ ለማስተማር ነው ይህንንም ጌታ አላህ በቃሉ እንደተናገረው ሱረቱል ካህፍ ቁጥር 4 ላይ ቁርአን ለምን እንደወረደ ሲናገር وينذر الذين قالوا اتخذ الله ولدا እነዚያ አላህ ልጅን ይዟል ወልዷል ያሉ ሰዎችን ያስጠነቅቅበት ዘንድ አወረደው ይላል ተጠንቀቁ ይህ ንግግር የክህደት ንግግር ነው እያለ ነው ስለዚህ አላህ ለም የሊድ ወለም ይውለድ አልወለደም አልተወለደም ወላጅም የለውም ልጅም የለውም ብለን እናምናለን ፍጥረታት በጠቅላላ ባሪያዎቹ ናቸው የርሱ ጥገኛ ናቸው እርሱ የሁሉ ጌታ ሲሆን ከሱ ውጭ ያለው ደግሞ የአላህ ጥገኛና ባሪያ ነው ይሄንን ነው ለናምን የሚገባው ልጅ ምን ያርግለታል ጌታችን አላህ ስለዚህ አያስፈልገው hatta ከጂኒዎች መካከል ያመኑ ሙስሊሞች እንኳን ይሄን እውነት ተቀበለዋል ያመኑት ሙስሊሞቹ ጂኒዎች የመሰከሩትን እውነት ሌላው እንዴት ይስተዋል በሱረቱል ጂን ላይ እንደተናገሩት ምንድነው ያሉት ወአንሁ ተዓላ ጀዱ ረቢና መተኸዘ ሳሂበተን ወላ ወለዳ ጌታችን በዚህ አየት ላይ ስለነሱ ሲነግረን ምን አለ ወአንሁ ተዓላ ጀዱ ረቢና እነሆ የጌታችን ክብር ከፍ አለ መተኸዘ ሳሂበተን ወላ ወለዳ ሚስትንም ልጅንም አልያዘም በማለት ተናገሩ በጌታቸው ካመኑ በኋላ ለአላህ እጅ የሰጡ ሙስሊም መሆናቸውን ከገለጹ በኋላ
አላህ ሚስትንም ልጅንም ከመያዝ የጠራ አምላክ መሆኑን ገለጹ ስለዚህ አላህ አልወለደም አልተወለደም ወላጅም የለውም ልጆችም የሉትም ነው የመጨረሻው ደግሞ ወለም የኩን ለሁ ኩፉወን አሐድ ለርሱ አንድም ብጤና አምሳያም የለውም ይላል አላህ ቢጤና አምሳያ የለውም በአራት የቁርአን አያቶች ላይ ጌታችን ምንም አምሳያ እንደሌለው ይነግረናል አንደኛው በሱረቱ النحل ምዕራፍ 16 ቁጥር 74 ላይ ነው ቁጥር 74 ላይ ምንድነው የሚለው فلا تضربوا لله الامثال ይላል ለአላህ አምሳያዎችን አታድርጉ ይላል ለምን ان الله يعلم الله አምሳያ እንደሌለው ያውቃል وانتم لا تعلمون እናንተ ግን አታውቁም ስለዚህ ለጌታችሁ አምሳያን አታበጁ ይላል ሁለተኛው ሱረቱ መርየም ቁጥር 65 ላይ በማዕራፍ 19 ሱረቱ መርየም ቁጥር 15 ላይ ምንድነው የሚለው አላህ ረቢ السماوات والارض አላህ የሰማያትና የምድር ጌታ ነው ወማ በይነሁማ በመሐከላቸው ላለው ሁሉ እንደዚሁ አላህ ጌታ ነው የሁሉ ጌታ ስለሆነ ማለት ነው رب السماوات والارض الله የሰማያትና የምድር ጌታ ነው وما بينهما እንዲሁም በመሐከላቸው ላለው فاعبده ስለዚህም በብቸኝነት ተገዛው هل واصطبر لعبادته اللهን በማምለክና በመገዛቱ ላይ ደግሞ ታገስ هل تعلم له سميا ለርሱ ሞክሽና ቢጤን ታውቃለህ እንደ ይላል ስለዚህም አላህ ሞክሽም ቢጤ የሌለው ጌታ ነው ይላል ሱረቱ ሹራ 42ኛው ሱራ አንቀጽ 11 ላይ እንደዚሁ ይህንኑ ይገልጽልናል በማዕራፍ 42 አንቀጽ 11 ላይ ፋጢሩ السماوات والارض ሰማያትና ምድርን አላህ ፈጣሪ ነው جعل لكم من انفسكم ازواجا ከነፍሶቻችሁ ለእናንተ ሚስቶችን አደረገላችሁ ይላል ሴትን በመፍጠር ከአባታችን አደም አለይሂ ሰላም የጎና አጥንት ሐዋን በመፍጠር ለእናንተም ሴትን አበጀላችሁ ወይም ከናንተው ከሰው ዘር ከቢጤያችሁ ሴትን ሰራላችሁ ومن الانعام ازواجا ከቤት እንስሳዎችም እንደዚሁ ጥንዶችን አደረገላችሁ ወንድ ሴት በማድረግ يذرؤكم فيه ይህንን በማድረጉም ቁጥራችሁን ያበዛዋል አለ በምድር ላይ ليس كمثله شيء አላህን የሚመስል ግን አንዳችም ነገር የለም وهو السميع البصير الله ይባሮቹ ንግግር ሰሚ ድርጊታቸው ደግሞ ተመልካች የሆነ አምላክ ነው ይላል አራተኛው አሁን ያየነው ሱረቱል ኢኽላስ ላይ ወለም የኩን ለሁ ኩፉወን አሐድ የሚለው ነው አላህ ቢጤና አምሳያ የለውም ስለዚህ እምናመልከው አላህ ይሄ ነው በሱረቱል ኢኽላስ መሰረት ፈጣሪ አምላካችን አላህ ይህንን ይመስላል ስለዚህም ይህን ፍጹም አንድና እውነተኛ የሆነውን አምላክን አላህን ወላጅም ሳያበጁለት ልጅንም ሳያደርጉለት በአንድነቱ አምነው በህይወት ዘመናቸው እሱም በብቸኝነት በመገዛት ሙስሊም ሆነው ከሚሞቱ መልካም ባሮቹ አላህ ያድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ